እዚህ ነገር ጴንጤ እኛ ማለት ጻድቅ ሆነን ሌላውን እንድንኮንን የሚያስችል ማንነት ውስጥ ነን ብዬ ራሱን አላስብም። በነገራችን ላይ በዚህ ነገር ምን አለ መሰለ ዘፈን ለመባል ዘፋኙ ብቻ አይደለም የሚያስፈልገው፣ ግጥም ያስፈልጋል፣ ዜማ ያስፈልጋል፣ አቀናባሪ ያስፈልጋል። እነዚህ ነገሮች ተሰካክተው ነው ዘፈን የሚሆነው አይደለ? ስለዚህ ዘፋኙን ብቻ ይዘህ እሱ የሚያምነውን እምነት ይዘህ ልትኮንን አትችልም። የኛ ልጆች ምንድነው መሰለህ ሲሶ ያው ቸርች ውስጥ ኪቦርድ፣ ጊታር ምናምን የማግኘት እድል ስላላቸው በሙዚቃ መሳሪያ ጎበዝ ናቸው፣ የታወቀ ነው። በአፍሪካ ደረጃ አንደኛ መውጣት የቻሉ ልጆች ናቸው። እስቲል እነ ካሙዙን ብታይ እነ ኤልያስ መልካም ብታይ ከቤተ ክርስቲያን ከቸርች የወጡ ልጆች ናቸው። ከኦርቶዶክስ ቤት የወጡ ልጆች ደግሞ ድምፅ ላይ በጣም ጎበዝ ናቸው አይደለ? እነ ቴዲ ሌሎችም ዘፋኞች ከቤተ ክርስቲያን የወጡ ድምፃቸው ቆንጆ ነው። ስለዚህ ይሄንንም ያንንም ከኛም ሞቷል ከዛም ሞቷል እና እኛ ጻድቅ ሆነን ሌላ የምንኮንንበት አይነት ማንነት ላይ አይደለም ያለ ነው። ይሄ ፐርሰናል ቾይዝ ነው። በቃ የሰውየው እንደው እንደ ሀሳብ ኮላቦሬት አድርገው አሪፍ ነገር ቢሰሩ አሁን ለምሳሌ ለሀገር የሚጠቅም ለትውልድ የሚጠቅም ሰዎች ለምሳሌ ሀገራቸውን ባይዘው እንትን እኮ አይደለም ሀገር ባይዘው አንድ እኮ ቫልዩ እኮ ነው አይደል? ይቅርታ ሆፕና ሀገር መውደድ እኮ አንድ ቫልዩ እኮ ነው አይደል? ሀገርሽን ስትወጪ ሀገር ፍቅር ሲኖርሽ ስራሽ ላይ በአግባብ ስራ ትሰሪያለሽ፣ ከሙስና የጸዳ ማህበረሰቡን በቅነት ታገለግያለሽ፣ እንትን ትያለሽ። እንደዚህ አይነት ለምሳሌ በተሰጣቸው በተፈጥሮ እንትናቸው እንደዚህ አይነት ነገር የሚያቀነቅኑ ሰዎችን ምንድን ነው የምንላቸው? ኃጢአት እየሰሩ ነው የምናደርገው። ለምሳሌ ሰው በታማኝነት እንዲሰራ እንትኑ እንዲያገለግል፣ አገር መሪ በታማኝነት ህዝቡን እንዲያገለግል እንዲመራ እንትን የሚል ሰው እንትን ነው። እኔ ዘፈን አላበረታታም እንደ ቤተ ክርስቲያንም ያው ዘፈን ኃጢአት ነው። ምንም እኔ እንትን የምለው ነገር የለም። ግን የሆነ ሃይማኖትን እኔ ጋይስ እውቀት የለኝም፣ ግን ዘፈን ኃጢአት አይመስለኝም። ይቅርታ አድርጉልኝ። ተንትኜ እኔ ቦልድ የምናገር ተንትኜ በትኜ የግሪኩ እንደዚህ ይላል፣ የዕብራይስጡ እንደዚህ ይላል፣ የእንቱ እንደዚህ ይላል ምናምን ብዬ ላልናገር እችላለሁ፣ እንትን ላላስተምር እችላለሁ። ግን ዴፊኒት አሁን ቦልድ የምናገረው ዘፈን ኃጢአት አይመስለኝም፣ ኃጢአት አይመስለኝም። እንደው የኔ ፖለቲከኛ ይመስለኛል። አሁን የተንጫጫው ጴንጤ ጀስት የፖለቲካ ነገር የሚያራምድ ይሆናል እንጂ እንደው ለሃይማኖቱ ለጽድቅ ተቆርቆሮ ራሱ በእኔ እይታ አልመሰለኝም። እሱማና እንኳን እናገረው ከተናገርን እኮ እናልቃለን ብለን እኮ ነው። አብዛኛው ፕሮቴስታንት ለምሳሌ አሁን የተንጫጫው ምናልባት ቴዲ በዘፈኑ የዚህን አገዛዝ ወርፎት ሊሆን ይችላል። አንዳንዱ ደግሞ ፕሮቴስታንት ያው ይህ መንግስት የኛ መንግስት ነው ብሎ የሚያስቡ ደግሞ አብዛኞቹ ፕሮቴስታንቶች አሉ። ግን ችግሩ ከሁላችንም ጋር ነው የመጣው እኮ። እኔ ቲማቲም እኮ 90 ብር ስገዛ እኮ እኔም ለጭምር እኮ ነው ችግሩ የመጣው እኮ ጋይስ። ማለት ችግሩ የሆነ በቃ የሆነ ሰዎችን እንትን ብሎ አይደለም እኮ እንዴ። ከአዲስ አበባ መውጣት ያቃተን እኮ እኛ ጋይስና ኧረ ፖለቲካ ውስጥ አስገባችሁ። እንትን ነው ችግሩ። ሃይማኖት አሁን ያለንበት ሁኔታ ብሔር፣ ሃይማኖት፣ ቀለም፣ ቋንቋ ምናምን መርጦ የመጣ ነገር አይደለም። እኔን አምናለሁ። ይህንን ነገር ደግሞ አሁን ያለንበት ሶሻል ክራይሲስን አሁን ሶሻል ዲስኦርደር የሆነን ነገር አንድ ሰው መጥቶ በዜማ በዘፈን መናገሩ እኔ ፐርሰናሊ ስህተት አይደለም ብዬ አስባለሁ። እኔ ባይዘው ይመቸኛል። ከዚህ ቀደም ሆፕዬ እኔ አንብቤዋለሁ። ዮናስ ጎርፌ ቤት ያጣው ቤተኛ የሚል መጽሐፍ አንድ ጽፎ ነበር። በጊዜው በጣም ተከታትያለሁ። ፌስቡክ ላይ ትላልቅ ጽሁፎች ሲጻፉ እንትን አይቻለሁ እና ቤት ያጣው ቤተኛ የሚለው እዛ መጽሐፍ ላይ የዮናስ ጎርፌ ሀሳብ ምንድነው? እየመረጥን እንስፈን ነው የሚለው። እየመረጥን እንስፈን። ምክንያቱም ለሀገር የተዘፈናል፣ ለቤተሰብ ስለ መልካም አስተዳደር፣ ስለ ወላጆች፣ ስለ ልጆች፣ ስለተለያየ ነገር እንትን ያሉ ነገሮች አሉ። እነዛን ነገር በአንድ ካታጎራይዝ አድርገን በአንድ ጥቅልል ውስጥ ከተናቸው ይሄ ሁሉ ነገር ኃጢአት ነው የምንለው ነገር አይደለም የሚል ሀሳብ ሙግት አንስቷል።
እኔ ከዛን ጊዜ ጀምሮ ያንን መጽሐፍ ካነበብኩት ከዛን ጊዜ ጀምሮ ይህ ሀሳብ ይገዛኛል። ይሄ የኔ የቤተ ክርስቲያንም አይደለም የምንም አይደለም። እኔ ደግሞ እንደምታውቁት የትኛውንም ቤት እምነት አልወክልም፣ ከየትኛውን ቤት እምነት ደግሞ አይደለው። ይሄ የኔ የራሴ ሀሳብ የኔና የኔ ሀሳብ ብቻ ነው ጋይስ። ስለዚህ እንትን ወደ አንደኛው ዘፈን እኔ ሀሳብ ከጨረሽ ሆቢ በቃ ቀጥሉ። ቴንኪዩ ሲሶዬ። እኛ ኦርቶዶክስን እንወዳለን። እያንዳንዱን ነገር እያነሳችሁ እንደው ከቤተ ክርስቲያን ጋር እያጋጠማችሁ ሰውንም እውነት በቃ ጎረቤት ዘመድ አታሳጡት። ይሄ የጠብ እንትን አይደለም። በቃ ንጹህ ወንጌል ብንማማር ይሻላል። በጣም ስንቱ ዘፈን ሲያወጣ ያልተሰማው ኦርቶዶክሲያን ቴዲ ነው ንጉሳቸው ምናምን ብሎ የሚንጫጫ ጴንጤ አረቴት እኮ እንትን ያለ እኮ ነው እኮ ማይገናኝ እኮ ነው በእውነት። ቅዳሜ ከሲስ ጋር ነው። ቅዳሜ ከሲስ ጋር ሀሳብ አስተያየት እንሰጣለን። ሀሳብ እንሰማና ከዛ ደግሞ አንድ ደግሞ እንሄድበታለን። እዮባ ቅድም ተቋርጣል። ቢኒ ወጣ እንዴ? ቢኒ የለም እንዴ? እዮባ ቀጥልሽ ሀሳብ ሰዎች ስላለ አይ ቲንክ ብላክ ነው እኛ ጋር ይሰማል አይደል? ድምጼ ይሰማል። እኔ ምን እያልኩኝ ያለሁት አንተም እንድታጠራው ያክል ማለት ነው። ላይክ ኃጢአት አይደለም ስትል በቃ ተፈቅዷል አይነት ስሙ ምናምን ነገር እያልክ አይመስለኝም። እኔም ከአንተ አቋም ጋር የምስማማበት ነገር አለ ብዬ ነው የማስበው። ላይክ ዘፈን ስንል ትክክል ለሀገር የተዘፈኑ እንዴ ማለት ትልቅ ክብር የምንሰጣቸው ድምፃቸውን የምናነሳቸው በጣም ብዙ ዘፋኞች እኮ አሉ አይደለ? እነሱም ይነሳሉ። ነገር ግን በቤተ ክርስቲያን ዘንድ አንድ አቋም ነው ያላት እኔ እስከማውቀው ድረስ ማለት ነው። ምናልባት ቢኒ ቅድም ያነሳልኝ ጥያቄ ካለ ብላክ ነው እኔ ጋር ካለ ካላቅም ገስት ላይ ልትጠይቀኝ ትችላለህ። ካውጥቼ ማሳየት ትችላለህ። መጽሐፍ ቅዱስ ላይ ያስቀምጣል። ምንድነው የመጽሐፍ ቅዱስ ትርጓሜ ላይ እና ፍትሐ ነገሥታችን ላይ እንዲሁም ሌሎች መጽሐፍቶች ላይ ቤተክርስቲያን ታስቀምጣለች። አንድ አቋም ነው ያላት። ዘፈን እንደማይቻል ትናገራለች፣ እንደማይፈቀድ ማለት ነው። ስለዚህ ቤተክርስቲያን ዘፈን ለያይታ ይሄ ይፈቀዳል እንድትል ደግሞ መጠበቅ የለብንም። እንደዛም ደግሞ ላይክ እኔ አላስብም እንደዛ ከፋፍላ ታስቀምጣለች ብዬ። ስለዚህ ቅድም ጋዲ ባለው ነገር እስማማለሁ። ነገር ግን የማልስማማው ነገር ምንድን ነው? ሁሉንም ጠቅልለን ግን ኃጢአት እንዴት እንላለን የሚለው ነገር ላይ እስማማለሁ። ሁሉንም ጠቅልለን ኃጢአት ነው ልንል አንችልም። ኃጢአት ነው ልንል አንችልም። እንደዚህ ነው እንደዛ ነው ብለን ልንናገር አንችልም የሚለው ነገር ላይ ያስማማኛል። እችን ብዬ ግን ሀሳቢ ሊጨርስ ይሄኛው ጥያቄ ያው እኔም ስለምሰማ ማለት ነው። ኦኬ ያንን የምንሰማውን ነገር ግን እንቀንስ የሚለው ነገር ላይ ግን እስማማለሁ። ኦኬ በተቻለ መጠን ወደ መዝሙሩ እናጋድል፣ የምንሰማውን ነገር እንቀንስ የሚለው ነገር ላይ እስማማለሁ። ግን እስቲ ምናልባት ቅድም ቢኒም ሲናገር ነበረ እንትና ማነው ከላይ ስሙ ጠፋብኝ። እሺ ኤድዌስ ይህንን ስትደግፉ የኔ አቋም እንደነገርካችሁ አልደመደምም። ኃጢአት ነው ብዬ አልደመደምም። መጽሐፍ ቅዱስም ወደዛ ስለማይጋብዘኝ ማለት ነው። ግን ደግሞ ተፈቅዷል ብሎ ደግሞ አይናገርም። የመጽሐፍ ቅዱስ አውድን ስንመለከተው በሐዋርያው በቅዱስ ጳውሎስ መልእክትን ስንመለከተው ልባችን ሁሉ ወደ ክርስቶስ እንዲያቀና ነው። የእኛን ድክመት መጽሐፍ ቅዱስ ላይ አንለጥፈው የሚለውን የጋዲሳን ሀሳብ ስለምስማማበት ማለት ነው። ይህን እስማማለሁ። ኃጢአት ነው ብዬ ደግሞ አልደመድምም። ይህንን እንድትይዝልኝ እፈልጋለሁ። ግን ጥያቄ ልጠይቅ። ይሄ ጥያቄ ሁልጊዜ ግራ ስለሚገባኝ ማለት ነው። ይሄ ርዕስ ሲነሳ ለምሳሌ በፕሮቴስታንቱ ዘንድ እሰማሉ አይደለ? ሲሱ ትሰማለህ? እሺ፣ በፕሮቴስታንቱ ዘንድ ማለት ደገኛ ዘማሪዎች አሉ እስከማውቀው ድረስ። እንግዲህ ከተሳሳትኩ ታርሙኛላችሁ። እሺ፣ ደገኛ ዘማሪዎች አሉ ስል ተስማምቼበት ምናምን ነገር ላይሆን ይችላል። ኦኬ፣ እሱን አይደለም እያነሳ ያለሁት። ደገኛ ዘማሪዎች ለስለስ ባለ መልኩ ኦኬ ዝግታ ባለው መልኩ ቃሉም ደግሞ የተመጠነ ነገር የሚዘምሩ አሉ። የእነሱን መስማት ይፈቀዳል? ምናልባት ቢኒያም ምስኪኑና ሌሎቻችሁ ካላችሁ ብትመልሱልኝ ደስ ይለኛል። ምክንያቱም የሚናገሩት ቃል ለምሳሌ እነሱ መጽሐፍ ቅዱሳዊ ነው የሚናገሩት፣ ስለ ጌታ ነው የሚናገሩት። መዝሙሩ ላይ ያለው ይሄ ነው። ኦኬ ይሄ የጩኸት ነው ጋጋታ ነው ዝላይ ነው እንዳትሉ ኖ፣ በጣም በእርጋታ የሚዘምሩ አሉ። ማለት ይህንን ዲናይ ማድረግ አንችልም። ኦኬ በእርጋታ የሚዘምሩ አሉ። ታዲያ እነዚህ መዝሙሮች ኦኬ እነዚህን የፕሮቴስታንት መዝሙሮች ማዳመጥ እንችላለን ወይ? ዘፈን ነው የምትሉ ከሆነ ዘፈንም እኮ ጥሩና መጥፎ አለው እያላችሁኝ እየተከራከራችሁኝ ስለሆነ ማለት ነው። እኔም እሱን ባምንም እኔ ራሴን የማስቀምጠው ሪዝን ይኖራል። ግን እነዚህ ማዳመጥ ይቻላል ለሚለው ምንድን ነው መልሳችሁ?
በጣም በእርጋታ የተሞሉ ናቸው። ቃላቶቹ መጽሐፍ ቅዱሳዊ ናቸው። እነዚህም ማዳመጥ እንችላለን ወይ? ብትመልሱልኝ ደስ ይለኛል። እሺ ወደ ያው እንግዲህ ከታች ያሉ ሰዎች ሰምቶ ሊሆኑ ይችላሉ። የሚመልሱ ሰዎች እንግዲህ አንደኛ ያው በዝነ ልቦናችሁ መልሱ። ደግሞ ሌላ ቤቶች ሲከፈቱ በዚህ ጉዳይ ላይ የኢዮባን ጥያቄ መመለስ የምትፈልጉ ሰዎች መመለስ ትችላላችሁ። እሺ መዲ የምትዩ ነገር አለ? ፔንኪለር ወደ ኔክስት ከመሄዳችን በፊት እዚህ ቤት እንግዲህ ጥያቄ አይመለስም፣ ሀሳብ ብቻ የምንቀበለው እንጂ ጥያቄዎችን አንመልስም። ጥያቄዎቹን ራሳቸው የሚመለከታቸው ሰዎች ይመልሳሉ። እንደኔ በአቋም ደረጃ እኔ አቋሜን ተናግሬያለሁ። ሙግት ውስጥ አልገባም። ይሄ ነገር እንደዚህ ነው ብዬ የግሪኩን ዕብራይስጡን አረማይስጡን ምናምን ብዬ እንትን አለ እኔ ሲመስለኝ ባለች ጥቂት ቁንጽል እውቀቴና መረዳቴ አይመስለኝም። ለሌናቸው ትቼዋለሁ፣ እኩሉ ሊታይ ለሌናቸው ትቼዋለሁ እና ያንን ነገር ይመስለኛል። እዮባ የኔ ምልከታዬ ነው። እሺ መዲ ፔንኪለር የምትዩ ነገር አለ? ድጋሚ ሳትወጪ ጋይስ አለው እንዴ? ገስት ላይ ያላችሁ ሰዎች አለ። እሺ ሌላ የምትሉት ነገር የለም? ሀሳብ ያለው የለም? ሀሳብ ያለው ጨለማ ነው። ጋይስ እኮ ምን? እሺ መስፍኔ እሺ ምን ትላለህ? መስፍኔ ከቅድም ጀምሮ ታፍኗል። ሲሶ ወይ መስፍኔ እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። የተወደድክ መስፍኔ እንዴት ነህ? መስፍንዬ አለው። ተጠፋፋን እኮ አጋጣሚ ጠፋ መስፍኔ አለው። መስፍኔ አለው። ሶስም አግኝቻታለሁ። አሁን ያነሳችው እኔ አይመስለኝም። ዘፈን ኃጢአት እንዳለ ዘፈን በሙሉ ኃጢአት አይመስለኝም። እኔ መቼም መከራ በዛ ፈረደብኝ። እኔ አለፈው 5ቱን ሶላ ከአንዱ አልቀበልም ብሏል ተብዬ ተይዣለሁ። አሁን ደግሞ ሳልወጣ ደግሞ አንዱ ቆርጦ ፖስቶት ይሆናል። እኔ አይመስለኝም። በቃ እኔ እንደ ግለሰብ የራሴ ሀሳብ አለው። ግን ጀነራል የቴዲ አረጋጅ ታብታብ አድርጉ በጌታ እንዴ! ኧረ 90% የቴዲ 90% የቴዲ ስለ አገር ጉዳይ ነው የሚዘፍነው፣ ስለ ማንነት የሚዘፍን ነው። እና በተለይ እኛ ጴንጦች ስንባል የአገር ነገር የማይገባን ስሜት የሌለን ሰዎች ነን። እና አሁን ቴዲ በአሁኑ ስለ ባንዲራ የዘፈነው ባንዲራ ይዤ ነው የሰማሁት፣ ውስጥ የተቃጠለ ኢትዮጵያዊ የእግዚአብሔር ሰው ቀጥል። የእግዚአብሔር ሰው ምን አባት ያርግ መስፍኔ? ቀጥል። የእግዚአብሔር ሰው አንበሳ እንዳለክ ኢትዮጵያ ውስጥ ነኝ ያለው ምን መስፍኔ? ስለዚህ አሁን ቴዲ ላይ ያመጡት ሀሳብ ቴዲን ለመምታት ሳይሆን እነሱ ወደ ሌላ ቦታ በትራቸው ለማዞር አስቦ ይሆናሉ እንጂ ማንኛውም ጴንጤ ተደብቆ ቢሆን ዘፈን እንደሚሰማ 100% እርግጠኛ ነው። ይሄ የማይዋሽ ሆኖ ሳለ አሁን ያስጮኋቸው ምን እንደሆነ ባላቅም የአሁኑ የህዝብን ሀሳብ የህዝብን እንባ ይዞ የወጣ የተጎዳው ህዝብ እንግዲህ ቴዲ ህዝብ ኢትዮጵያዊ ወክለው ነው ይሄንን የተነፈሰው። ስለዚህ ይሄንን የአሁኑ በተለይ የአሁኑን ዘፈን የተለቀቀው ዘፈን ብሎ የሚያስቡት እግዚአብሔር ልቦና ይስጣቸው። በቃ የአገር ስሜት የላቸው፣ ኢትዮጵያዊነት ማይሰማቸው፣ የት እንዳሉ ማያውቁት። መንግስተ ሰማያት እኮ አንተ እዚህ ምድር ላይ ሆነ እኮ ነው ስለ መንግስተ ሰማያት ነው። ስለዚህ አንዳንድ ጴንጦች ናቸው ይሆነ እየጮሁ ያሉት ቴዲ ዙሪያ ላይ። እኔ ደግሞ እስማማለሁ። በጣም ነው ተመቸኝ። የአሁኑ ዘፈን ሳይሆን በቃ የውስጤን የሀሳቤን የቤተሰቦቼን የህዝብ የወንድሞቼን የእህቶችን ሀሳብ ይዞ የወጣ ሀሳብ ነው እንጂ የቴዲ ዘፈን አይደለም። ቴዲ ደግሞ 90% ስለ ፍቅር ዘፍኖ አያውቅም። ስለ ኢትዮጵያዊነት የሚያንቆረቆር ጀግና ነው። ስለ ዳሌ፣ ስለ ሽንጥ፣ ስለ ጡት ከቴዲ አንደበት ወጥቶ አያውቅም። ቴዲ ኩሩና ጀግና ምርጥ ኢትዮጵያዊ ነው። አሁንም ወደፊትም ቢሆን የእሱ ዘፈን የሚከለክለኝ ማንም ሰው የለም። እንደ አንዷን ይት አሁን በለኳት በሱ የሆነ እንትን ልኬ የዘንድሮ ጴንጤ እኮ ከኃጢአት ጋር ተስማምቶ ሄዳል አለች። በጣም የወዳት ማዕከባ ሴት ናት። በናትሽ ተተካይ ብዬ ሸኘኋት። አሁን ድጋሚ አላይሽም ብዬ። ስለዚህ
እኔም ሁሉም ዘፈን ኃጢአት አይደለም። ኃጢአት የሚባሉ አሉ ወደ ዝሙት የሚወዙት። ለምሳሌ ናይል ማታ 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 የምትመጣው ለምን እንደሆነ የምትመጣው ይሄ ኃጢአት ሆኖ ሳለ ጡትሽን ካለ ኃጢአት ነው። ከፍታችሁ ሳቁ እንጂ አረ መስፍኔ ልጅቷ ቀንም ቀርታለች። ማታ ስሳይ እውነት እኮ ነው። ናይል ማታ ማታ ሳይቃወሙ የቴዲን ዘፈን አሁን እየተቃወሙ የወጡ ሰዎች እኔ አይገባኝም። ናይልን ይቃወሙ፣ ናይል ማታ ማታ ይቃወሙ። ቴዲ ምንኳው ኢትዮጵያዊ ንጹህ ኢትዮጵያዊ ነው። የህዝብን ነው የዘፈነው። አሁን ስለ አዲስ አበባ አሁን አንተ ባይዘዌ እኮ አሁን እዚህ መቶ ማንሞላ አንዳንዴ እኮ ምን አለ መሰለ አሁን እዚህ አሁን ለምሳሌ 400 ሰው ነው ያለ ነው። 400 ሰው ማለት አጠቃላይ ስትወስደው ምንም ነው። አሁን ቲክቶክ ላይ ያለ ማህበረሰብ በሙሉ ብትደምረው በጣም ትንሽ ነው። በጣም ጥቂት ህዝብ ነው። አሁን ይሄ 300 400 ምናምን 1000 2000 ዞ ተቃወሙት አልተቃወሙት ልጁ እኮ ገና ሙዚቃው እንዲህ ሲከፍተው እንትን ሲለው እኮ 1 ሚሊዮን ቪው አሁን ላይ ራሱ 8 ሚሊዮን ቪው ኦልሬዲ። ግን ምንድነው ለራሳችን የራሳችን የአስተሳሰብ ክፍላችን ለማስተካከል እንትን አንድ ዘፈን ጋብዥ ያለውን ዳር የተባለው በጣም የምንወደው ዶክተር ለማ ማን ነው? አዎ ለሳቸው አንዱ ዘፈን ለሳቸው እኔ በእኔ በኩል ጋብዥ ያለሁኝ። እንግዲህ እኛም ሁላችን ዳር ሞልተናል። ምን ዛሬ ከመዝሙር ምርጫ የዘፈን ምርጫ እንቀር ቀደም ዮኒ ፓፓ እኮ ጊፍት እየተቀበል ከመዝሙር ዘፈን አስመረጥ ብሏል። አረ እግዚአብሔር ሰው መስፍን ቀጥል። የትኛውን ነው? ሲሶ መናገር እችላለሁ በአጭር ሀሳብ። አሁን ቀጥይ ቶሎ። ያ ምንድነው? በመጀመሪያ ሚኒሊክ ሚዩት አድርግ። ቴዲን እኔ እንደ ዘፋኝ እንደ ተራ ዘፋኝ ምናምን አይደለም የማየው ሲጀመር ማለት ነው። ዘፈኑም ዘፈን ብቻ ሳይሆን ላይክ ለኛ እንደ ታሪክ ነው። ይሄ ለታሪክ ነው የሚቀመጠው። ገባ? አሁን የነበርንበትን ወደፊት የሚመጡ እኛ የምናመጣቸው ትውልዶች እዚህ ቦታ እዚህ ሰዓት ላይ እዚህ መከራ ላይ እንደነበርን ይረዳሉ። ይሄ ታሪክ ነው፣ ለታሪክ ነው የሚቀመጠው። እና እኔ አይገባኝም ለምን አሁን ቴዲ ንጉስ ነው ምናምን ስንል በጣም የአእምሮ ዝቅጠት እንዳለባቸው ራሱ የምታውቁት ክርስቶስንና ቴዲን እንዴት እንደሚያወዳድሩት የገዛ አባታችንን እንኳን ንጉሴ ምናምን አባቴ ንጉሴ ምናምን እንለው የለ እንዴት ክርስቶስንና ቴዲን እንዴት እንዲህ እንደሚያወዳድሩ ራሱ በጣም ነው የሚገርመኝ። ቴዲን የሚረዱበት መንገድ ማለት ነው። ሲቀጥል የቴዲን ሀሳቦች ራሱ ለመረዳት እሱ ያነሳቸውን ነገሮች ለመረዳት ራሱ የተናገራቸው ንግግሮች እነዛ ህመሞች ሊሰማችሁ ይገባል። ያ ህመም ወይ በቤታችሁ ወይ የሆነ ዘመድ ምናምን ካልደረሰባችሁ ልትረዱት አትችሉም። ሲጀመር ሀሳቡን ማለት ነው ማንም ሰው ሊረዳው አይችልም በዛ ህመም ውስጥ ያለፈ ሰው ካልሆነ እና የሆነ በቃ ኢትዮጵያ ላይ ቁጭ ብላችሁ ሀሳባችሁን እንኳን በነፃነት መናገር የማትችሉበት ሀገር ላይ ሆናችሁ እሱ እዛ ሀገሩ ላይ ቁጭ ብሎ ከሀገር ወጥቶ መኖር የሚችል እንደ የትም ሀገር መኖር የሚችል ሰው ይህን ሀሳብ ሲያመጣላችሁ እንኳን ማጣጣላችሁ። እኔም እኮ እንደዚህ መናገር አልችልም፣ መናገር እፈልጋለሁ ግን መናገር አልችልም። መናገር የማትችሉበትን ምክንያት ራሳችሁ ታውቁታላችሁ። እና በዚህ ልክ ዘፈን ኃጢአት ነው ቤተክርስቲያን እኛ ፈቅዳልን አይደለም የሰማነውም የምንሰማው ገባ። በቃ እኔ እንደ ዘፈን እንደ ተራ ዘፈን ምናምን አይደለም የቴዲን ዘፈን የማየው። እኔ በጣም የምወደው በጣም የማከብረው ምናምን አይነት ሰው ነው። ይሄ ታሪክ ነው። በቃ ይሄ የሆነ የተጻፈልን የተቀመጠልን ተተኪው ትውልድ የሚሰማው ኢትዮጵያ ምን ላይ እንደነበረች ነገ የሚረዳ ትውልድ ሲመጣ ይህንን ነገር ነው የሚያስበው። ይህንን ነገር ነው
የሚረዳው ማለት ነው። እንደዛ ውሰዱት። ኃጢአት ነው ኃጢአት አይደለም። እናንተ ገነት አስገቢ፣ እናንተ ሲኦል አስገቢ የሆናችሁ የተመደባችሁ ቁልፍ ያዥ ምናምን ነው የምትመስሉት ራሱ እና በጣም ተረጋጉ። ፕሮቴስታንቶች በጣም ተረጋጉ። ከተወሰናችሁ ሰዎች ምናምን በስተቀር አብዛኞቻችሁ በጣም እየፈረዳችሁ አይነት ነገር ነው እና አመሰግናለሁ ሲሶ። እኔ ጋር እኮ ምንም አይታይም ጋይስ። ኧረ ታፕ ታፕ ፕሊዝ። ስማ ሲሶ አንድ ሀሳብ እያሰብኩ ነበር እንዲሁ ቁጭ ብዬና ጋይስ እስቲ ልጠይቅ ብዬ ነው። ወየ ጋዲ ይሰማል ድምጼ? አሁን መታል። እኔ ጋር ምንም እየተቆራረጠ ነው። አዎ እዚህ ገላትያ 5 ላይ ባለው ሀሳብ ላይ አንድ ጥያቄ ልጠይቅ ነበር ፈቃደኛ ከሆንክ። እሺ ጠይቀኝ ጋዲ። አሁን ገላትያ 5 ላይ ያለው ጳውሎስ ተሰብስቦ ዘፈን መስማትን ነው አይደል? እዛ ዘፋኝነት የሚለው ሀሳብ ሰዎች ሰብሰብ ብለው የሚሰሙትን ዘፈን ነው አይደል? ሰዎች ተሰብስበው በጣዖቶቻቸው ፊት ላይ የሚዘፍኑትን ምናምን እሱን ነው እንጂ አሁን አንዳንዶች እንደዛ ብለው ያነሳሉ። ቀጥታ ሊትራል ዘፈኑን ሳይሆን አይ ጣዖቶቻቸው የሚል ነገር አለ። አላውቅም፣ እሱን እንኳን ያነበብኩ አይመስልኝም። ኤኒዌይስ ግን አሁን እኔ ጥያቄ ለአንተ ምንድነው? ቃሉን ነው እንትን የሚሉት። አዎ አይ መልእክቱማ እኮ አይተህ እኮ የገላትያ ሰዎች እኮ ለክርስቲያኖች ነው መልእክት እየተላከ ያለው። ኦልሬዲ ክርስቲያን የሆኑ ሰዎች ናቸው። አሁን የኔ ጥያቄ ምን መሰለ ሲሶ፣ መጀመሪያ ክፍለ ዘመን ላይ የነበሩ ሰዎች በምን መልኩ ነበር ዘፈን የሚሰሙት? ኦልሬዲ ግን ያው ኦልሬዲ የተቀመጠልን ነገር የለም። ገላትያ ላይ ያለው አይ እንደኛ መቼስ በስልካቸው አይደለም ማለት ቤት ደቅ ብለው በፍላሽ በሚሞሪ አይደለም ማለት የሚሰሙት። እንዴት ነበር የሚሰሙት? አይደለም በማህበቃ ለምሳሌ የሆነ ሴሪሞኒ እኮ ይኖራቸዋል እኮ ሲወልዱ ሴሪሞኒ ሰብሰብ ብለው አይደል? ብዙ ጊዜ አይተህ ከሆነ ይሄ በሮማኖች ስርዓት ምንም ተመልክተህ ከሆነ ዘፈን ሁላ የሚሰሙት ኢቭን ሁላ የሆነ ዘፋኝ እንትን ይባላል ምናምን ነገር ሰዎች የሆነ ንጉስ የሆነ አመራር ምን ይቀመጣል ከዛ ተሰብስበው ነው ዘፈን ሁላ የሚሰሙት። እንደዚህ አይነት ልምድ ነው ሁላ ያላቸው ጋይስ። ኦኬ አይ ቲንክ ሲስ ይህ እየተቆራረጠ መሰለኝ ጋይስ አለው መጥቻለሁ። አሁን መጥቻለሁ። መጥቷል። አሁን ስታክ እያደረክ ነው ግን መሰለኝ። እሺ ጋዲ ቀጥል። የኔ ሀሳብ ምንድነው? አሁን አንዳንድ ሰዎች ገላትያን ያነሱና ማለት ነው እንጂ ብቻ ለብቻ ሆኖ ሰው ብቻ ሆኖ ማዳመጥ ምናምን ነገር ጳውሎስ አልከለከለም ይላሉ አይደል? እንደዛ የሚሉ ሰዎች ስላጋጠሙኝ ነው። እንደዛ ይላሉ። ለምሳሌ በእስራኤል ለምሳሌ በአይሁድ ባህል ውስጥ የነበረ የአይሁድ ስርዓት ውስጥ አንዳንድ መጽሐፍቶች ላይ ራሱ የተጠቀሱ ባህሎቻቸውን በዘፈን በሙዚቃ እንደሚያከብሩ የተጠቀሱ የመጽሐፍ ቅዱስ ቴክስቶች አሉ። እንደዛም ብሎ የሚያነሱ ሰዎች አሉ። አይ እሱማ ያው ሲስ አንተ እኔ ጋር ሌት ሆኖ ነው የሚደርሰው። አይ በቃ ወይ ሌላ ጊዜ እንትን እንለዋለን ሲስ። በቃ ኔትወርኩ ያስቸግራል መሰለኝ። አንተም እኔ ጋር ሌት ሆኖ ነው የሚደርሰው። ጌታ ዛሬ እርሱ ነው መሰለኝ ተዋሉ። ሲሶ በቃ ኔትወርክ ነው። በቃ ሌላ ጊዜ እናወራበታለን። ዞሮ ዞሮ እኔ ሜቢ ታች ያሉ ሰዎች እየሰሙ ከሆነ ሐሳቡ ምንድነው? ኢቭን ሁላ በትራዲሽን ደረጃ ራሱ መጀመሪያ ክፍለ ዘመን ላይ የነበሩት ሲስ ኢቭን ክርስቲያኖችን ተዋቸው ሌሎች ራሱ ጣዖታት አምላኪዎች ራሱ ዘፈንን የሚሰሙበት የነበረው አንዳንድ ቦታ እየተሰበሰቡ ነበር ዘፈንን የሚሰሙት። እና ይሄ አርጊውመንቱ ባይተሰልፍ ተሰብስበው ጳውሎስ እያለ ያለው እዚህ ጋር እንደ ኮንሰርት አይነት ነገር ሰዎች ተሰብስበው የሚሰሙትን ነው እንጂ በግል መስማትን አልከለከለም አይነት የሚለው ነገር አርጊውመንት ምንድነው? ይሄ ምንም ማስረጃ በሌለበት ሁኔታ አርጊውመንት ነው ቢውል እየተደረገ ያለው። ለምን ጳውሎስ ያንን ነገር ራሱ እንትን እያለ ያለው አርጊውመንት ፍሮም ሳይለንስ። ለምን ጳውሎስ ያንን ነገር እየተናገረ ራሱ ያለው በልምምድ ደረጃ ራሱ ሲሶ ሰዎች ተሰብስበው ነበር ዘፈንን የሚሰሙት በፊት። ጳውሎስ እሱን ስፔሲፊካሊ እየኮነነ ያለው በዛ ጋር
ተሰብስቦ ነበር ዘፈን ራሱ የሚሰሙት። ሲሶ ሜቢ ሌላ ስልክ አለ አይደል? ገብተህ ቼክ አድርግ። አንደኛ ክፍለ ዘመን ላይ የነበሩ ሰዎች ዘፈን የሚሰሙበት ልምምዳቸው እንዴት ነው የሚለውን ነገር ቼክ አድርግ። ተሰብስቦ ነበር የሚሰሙት በልምምድ ደረጃ ራሱ። ይሄ ዩዘር ኔም ኤን የሚል ዩዘር ኔም ምንድነው? የሆነ እንስሳ ንጋቱ ነው ኦር ምናምን ነው መሰለኝ ስም። የሆነ እንስሳ ፕሮፋይል ያለ ወዳጄ ወይ ገብታ ወራ ኮመንት ላይ አትርመጥመጥ ወይ ሚውት አድርጉታ ጋይስ። እንደ ሞዴሬተር እኔ ጋር በጣም እንትን ያለ ስለሆነ